ያው ተጠምቀናል። እንኳን ደስ ያለሽ። እንኳን ክርስቶስ ረዳሽ። እንኳን ክርስቶስ ረዳሽ። በጣም ደስ ይላል። እንዴት ነው ያለው ሰላም? ስትጠመቂ ያለው ስራ በጣም አሪፍ ነው። በጣም ደስ ይላል። ያው ያንተ ውጤት ነው፣ ያንተ ትምህርት ነው። አንቺ ሳልክልን ሌላ ሰው ላከልን ቪዲዮሽን። ምንድነው አንቺ እንዳይታይ ፈልገሽ ነው? አዎ በመጀመሪያ እንደዛ ነበረ። ከዛ በቃ ለሌላ ሰው ስልክ ያ ሰው ደግሞ ኖርማል ነው። እኔ ራሴ ለቅቄዋለሁ። አሁን ችግር የለም፣ አላፍርበትም። ዋጋ የከፈልኩበት ነገር ነው። ምንም የሚታፈር ነገር እኮ አይደለም። ክርስትና የሚታፈር ሳይሆን የመሐመድን ተረት ተረት ጥለሽ ወጥተሻል። ዛሬ ደግሞ ከዚህ ሁሉ ጉድ ነው እንደወጣው ያለሽ ዛሬ የምናነብልሽ እስከ ዛሬ ተሰምቶ ማያውቁትን ዛሬ ደግሞ ታያለሽ ማለት ነው። ቡራ አንተ አስጀምረው እና አንዴ ልናገር ይቻላል? እሺ ቀጥል። በመጀመሪያ እናንተን በጣም ነው የማመሰግነው። ያው ጭንቅላታችንን እንድንከፍት ስላደረጋችሁን፣ ስለረዳችሁን፣ ስላስተማራችሁን በጣም እናመሰግናለን። አንተን፣ ክርስቲያን፣ ቢኒ፣ ቃል ሁላችሁንም በጣም ነው የማመሰግናችሁ። እውቀት ላይ እውቀቱን ይጨምረላችሁ። እድሜና ጤና መድኃኒዓለም ይስጣችሁ። በርቱ፣ ጠንክሮ። ሁለተኛ ደግሞ እዚህ የሀገር ባህሪ ላይ ለጥያቄዎቼ እችን ቦታ ሪከርድ አድርጋችሁ ብትለቁልኝ ደስ ይለኛል። እዚህ ባህሪ ላይ ጥያቄዎች ሲጠይቁኝ በስነ ስርዓት ይሄ እኮ እንደዚህ ነው ልጄ እያሉኝ በስነ ስርዓት ነው ጥያቄ መልሱልኝ። በጣም ጥሩ አባቶች ናቸው ያሉት። እነሱንም በጣም ነው የማመሰግናቸው እና ከ3 ወር ትምህርት በኋላ ይኸው ተጠምቄ ጨርሻለሁ። ቅርብ ያለው እና እንደዛ ነግራቻለሁ። አመሰግናለሁ እናንተ። እንኳንም ጌታ ረዳሽ፣ እንኳንም እግዚአብሔር ረዳሽ፣ እንኳንም ከመሐመድ ተረት ተረት ከአጋንንታዊ አስተምሮ እንኳንም ነፃ ወጣሽ። ክብሩን ሁሉ ክርስቶስ ይውሰድ። እነኚህ ልጆች እንኳን ደህና መጣችሁ ብላችኋል። ሀዩና ሚስራ ኦልሞስት ተቀራራቢ ሰሞን ተጠመቁ። ተገናኝታችኋል? አልተገናኘንም። አይገርም? እፎዬ የሚስራዬን አይቻለሁ ቪዲዮ፣ የሀዩን ግን አላየሁም። በጣም ደስ ይላል። እንኳን በሰላም መጣችሁልን። ስላገኟችሁም ደስ ብሎኛል። እፎይም ክርስቲያንም አይ ቲንክ እናንተን ነው ማመስገን ያለብን። እንኳን ደስ አላችሁ ማለትም ልፋታችሁ በዚህ መልኩ ስለሚታይ ማለት ነው እና እንኳን እግዚአብሔር ወደ ህብረቱ ቀላቀላችሁ፣ ወደ ቤቱ መለሳችሁ። የዘላለም ሕይወትን የሚገኝበት ድንቅ ብርሃን ወዳለበት ወደ ክርስቶስ እቅፍ አምላካችሁን አባታችን አምላካችን እያላችሁ ባሪያ ሳትሆኑ ልጆች ሆናችሁ የልጅነት ስልጣን ይዛችሁ አባ አባ እያላችሁ የምትጮህበት የልጅነት ስልጣን እንኳን ሰጣችሁ እና በጣም በጣም ደስ ብሎኛል። እግዚአብሔር ይመስገን። በሰማይም በምድርም ስለእናንተ ምስጋና፣ እልልታ፣ ውዳሴ ይቀርባል እና እግዚአብሔር ይመስገን እና አሪፍ ነገር ነው። ፎዬ እንኳን ደስ አላችሁ። እናንተንም እግዚአብሔር ያበርታችሁ። አሜን አሜን። ነው ገባው። እፎይ የውይይት ጥሪ ተቀብሏል የሚለው ነገር ምንድን ነው ስላቸው የፈጠነ የተደረግኩትን ላሳያችሁ። እንደው ትልቁ ላይ አርጉኝ። ምንም በዚህ መጠን መዋረድ፣ በዚህ መጠን ማለት ተመልከቱት። አንተን ላሳነሰና አንዴ በቁም ልሁን። እሺ አሁን አተልቀኝ። እኔ ብቻዬን የፈጠነ የተደረግኩት ምንድን ነው? ብሎክ። ያው you have been blocked። አመሰግናለሁ። you have been blocked። አንድ ቁጥር ስጽፍ ሚውት ተደረግኩኝ። ይኸው ማስረጃ። እነዚህ ናቸው ከኔ ጋር ለመወዳደር እኔ ጋር ለመወያየት እንትን የሚሉት። በጣም የሚያስቀው አንድ ቁጥር ስጽፍ ሚውት ተደረግኩ። ከዛ ገስት ላኩ። ገስት ስልክ አስገቡኝ። ወደ የፈጠነ ምን አረጉኝ? አወረዱኝ። ይኸው ልክ እንደዚህ ዲስኮኔክት። ከዛስ አስገቡኝ መልሰው። ልክ ስጠይቅ ምን ተደረግኩኝ? የፈጠነ ብሎክ። ይሄ ነው በጣም የሚያሳዝነው ነገር። እስልምና ይሄ ነው። አሁን እነኚህ ናቸው እኮ ከኔ ጋር ትከሻ ለመለካካት የሚፈልጉት ማለት ነው። በሐሰት ማለት ነው። እኔ በጣም ነው የተጸየፍኳቸው። እኔ እውነት ፍራንክሊ ስፒኪንግ ጸሎት ማደርገው ልቤም እንዳይጠነክር ምፈራው
ይሄ ሰዋዊ የምናዝነው አለ ምንም ነገር ይሁን እምነቱ ሰዋዊ ለማንኛውም ሰው በመሆኑ ሊታዘንለት ሊከበር ሪስፔክት ሊደረግ ይገባላል። ዲያብሎስ ልጆች ናቸው በጠቅላላ ተሰብስበው ከትልቅ እስከ ትንሽ ተሰብስበው ይሄን ውሸት ሲናገሩ ነበር። አንድ እንኳን ከውስጣቸው አረባካችሁ ተው ውሸት ነው የሚል የለም። እኔ ዛሬ እፎይ እዚህ ጋር ቢዋሽ ውሸት ከተናገረ እናገራለሁ። ምክንያቱም እኔ ለእውነት ነው የቆምኩት። ክርስቶስ እውነት ስለሆነ ያስተማረኝ እውነት ስለሆነ እውነትን ነው የምናገረው። እዛ ግን የተሰበሰበው ኡስታዝ በጠቅላላ አንድ እንኳን ውሸት ለምን ትናገራላችሁ፣ ለምን በውሸት እንደዚህ እናደርጋለን ብሎ ያለ የለም። ሁሉም ውሸትን ሊያነክሱ ሲጣጣሩ ነበር። ይሄ ደግሞ በጣም ሴጣናዊ ከሴጣንም በታች መውረድ ማለት ነውና እንዲህ የሚያደርጉ ኡስታዞችን ውሸታቸው በእርግጥ ተጋልጧል። የሚያደርጉ ኡስታዞችን አትከተሉ። ነገ በእናንተ ህይወት ላይም እንደዚህ ይቀልዱባችኋል፣ በህይወታችሁ ላይ ይዋሻችኋል። ስለዚህ መጨረሻችሁ ወደ ጀሃነም ነው የሚወስዷችሁ ማለት ነው። እውነት ነው ወደ እውነት የሚመራችሁ፣ ወደ እግዚአብሔር የሚወስዳችሁ። እናንተ አላህም የምትሉት ከሆነ እውነት ነው እንጂ ወደዛ የሚመራችሁ ውሸት አይደለም። ስለዚህ በውሸት እየመሯችሁ ለገንዘብ ሲሉ ጥቅም ለማግኘት የሆነ ጊፍት ለማግኘት ሲሉ በአጠቃላይ ይዋሻሉ ማለት ነው። ከእንደዚህ አይነት ያጋንንት ስራ ከሚዋሹ ኡስታዞች እንድትርቁ እነግራችኋለሁ። ቤታቸው ገብቼ ውሸታቸውን ላጋለጥ ነበር። እውነት ካላቸው ለምን አስወረዱኝ? እውነት ከያዙ ለምን አስወረዱኝ ማለት ነው። ቀጣፊዎች ናቸው። ከተናገረው ጋር ዲያቆን ከመጀመራቸው በፊት ቢኒ ሲያስወርዱት እኔ ገብቼ ነበረ። ቆስጤ ገብቶ ነበር። ቆስጤንም አስወርደውታል። እኔም ገብቼ ጥያቄ ጠይቃለኝ። ምን ያህል ታምናችሁ ነው እናንተ ቀጣፊ ውሸት አጭበርባሪ ሆናችሁ እያጭበረበራችሁ ታማኝ ሳትሆኑ እንዴት ነው ጥያቄ ልጠይቃችሁ የምችለው እያልኳቸው መጀመሪያ እፎይ የውይይት ጥሪ አቅርቦላችኋል ወይ? ይሄ ማለት ተቀብሏችኋል ወይ? ይህንን አረጋግጡልን፣ ማስረጃ ስጡን ሲባሉ አሁንም አስወርደውናል። እውነት ቢኖራቸው ሊያስወርዱን አይችሉም ነበረ። እቤታቸውን ሄድ ነው ዋሽታችኋል ያልነው እቤታችን ቁጭ ብለን በራችንን ዘግተን አይደለም፣ እቤታቸው ድረስ ሄደን ነው። ዛሬ ደግሞ የለቀኩት ቪዲዮ አለ፣ ግቡና እዩት። እዛ ላይ የሚናገሯቸው ቃላቶች አሉ። እነሱ ከመጽሐፍ ቅዱስ አምጥተው ነው ማስረጃ አላቸው የላቸውም? እፎይ በማስረጃ ነው እያስተማረ ያለው። ማስረጃ ከፍቶ ዛሬ እያሳየ ነበረ። ቱ ቢ ሆነስ በእውነት በጣም ምን እንጃ ሙስሊሞች ምን ያህል እንደናቋችሁ፣ ምን ያህል ተራ ሰው እንዳረጓችሁ፣ ምን ያህል እንዳዋረዷችሁ አዶን ነው። እኔ በእናንተ ጫማ ውስጥ ገብቼ ሳስበው ቃላት ያጥረኛል። የዚህን ያህል መደደብ፣ የዚህን ያህል ኖ አለማለት በራሱ ማለት ነው ችግር። እምነቱ ራሱ ምን ያህል የሞራል ውድቀት ውስጥ እንደገባ አንድ እፎይ አንድ ሰው ማለት ነው የዚህን ያህል ከመጅሊስ እስከታች ድረስ ተጽዕኖ ፈጥሮባችሁ ዝምታን እንደመረጣችሁ አንድ ማሳያ ነው። እምነቱ ራሱ የሞራል ልሽቀት ውስጥ ነው ያለው። ይሄ ትልቅ ድል ነው ቦስ፣ ትልቅ ድል፣ ጌታ ምስክሬ፣ ትልቅ ድል ነው። ምክንያቱም እንደ ሃይማኖተኛ ሐሰትን ወጥቶ ሐሰት አለማለታቸው በራሱ የሞራልና የስብዕና ውድቀት ውስጥ ዝቅጠት ውስጥ ናቸው ማለት ነው። ይሄ በጣም ተመሬበታለሁ፣ ተረድቼበታለሁ። ይሄ ደግሞ የአንተ ድልህ ነው። እግዚአብሔር ከኛ ጋር ነው። ሁል ጊዜ ሐቅን ነው እውነትን ነው ይዘን ወደፊት የምንሄደው። እግዚአብሔር ደግሞ ስራውን ይሰራል። እውነት ሁል ጊዜም ትገለጣለች እና እናመሰግናለን ቦስ። መልካም ቆስጤስ ምን ገጠመ? ይሄ እንደዚህ እነሱን በመጸየፍ ውስጥ ሙስሊሞችን እንዳልጠራ በጣም እንዳልጠላቸው እሳቀቃለሁ። ኢቨን ሳስተምር እንኳን ካስተማርኩ በኋላ እነኝን ካወጣው በኋላ ክርስቲያኖች ሙስሊሞችን እንዳይጸየፉ የሆነ ሰዋዊነታቸውን ሃይማኖቱን ሳይሆን ሃይማኖቱ አልፈው ሰዋዊነታቸውንም እንዳይጸየፉትና እንዳይንቁት በጣም ይጨንቀኛል። ሰውነታቸውን እንዳይጠሉት ማለት ነው። ሰው መሆናቸውን ራሱ ሙስሊም ነን ሲሉ ለሰው የሚደረገውን ክብር እንዳይጸየፏቸው በጣም እሰጋለሁ። እንትን እላለሁ፣ እሳቀቃለሁ። በዚህ መጠን ተጸይፊያቸው እንኳን በዚህ መጠን ሲዋሹ ቅፍፍ እያሉኝ እኔ እንጃ ቃላት አይገልጹትም እንደዚህ አይነት መጸየፍን። እንግዲህ ኢማጂን ቢኒ ሄደ አባረሩት፣ ብሎክ አድርገው፣ ቃል ሄደ አባረሩት፣ አስወርደው፣ ቆስጠንጢኖስ ሄደ አባረሩት።